ወልቃይት የዛሬ 25-30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። በርካቶች ሲሰጉትና ሲፈሩት የነበረው ጦርነት እየተጀመረ ይመስላል። በማህበራዊ ሚዲያስ በርካታ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። ህወሓት በይፋ በወልቃይትና በጠለምት በኩል ወረራ መጀመሩ ተሰምቷል። ይህ በእንዲህ እንዳለ አዛዦቹ መማረካቸው ተሰምቷል። ከዚህም በዘለለ ወልቃይት የተፈጠረው ምንድነው የሚለውን በዝርዝር እናያለን። ህወሓት ለዚህ ይረዳው ዘንድ ስላደረገው ሹምሽርና ስለተሰማው መረጃም የምናየው ጉዳይ ነው። እንዲሁም የኮሎኔሉ ወይም ደግሞ የወልቃይት ዘብ የሚባለው ታጣቂ ቡድን ከዚህ አንጻር የሚወስደው እርምጃ ምንድነው የሚለውን እናያለን። ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይት በይፋ የተናገሩት መግለጫም እንዲሁ የመረጃችን አካል ነው። በዝርዝር እናየዋለን። ከዛ በፊት በርካታ ሰዎች ግን በፌስቡክ ጦርነት አሰልቺ ነገር ነው፣ በጣም በቅቶናል፣ ያስጠላል፣ ጦርነቱ ሊቆም ይገባል፣ ስቶፕ ዋር የሚል ዘመቻ ጀምረዋል። እናንተም ሰላም ለሀገራችን ለኢትዮጵያ፣ ጦርነት መቆም አለበት፣ ስቶፕ ዋር እያላችሁ ለዓለም አቀፍ ማህበረሰብ ሐሳብ አስተያየታችሁን በኮሜንት ቦክስ ማድረስ ትችላላችሁ። እኛ ወደ መረጃው አለፍን። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም፣ ግጭት አያስፈልገንም፣ ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ለበርካታ ጊዜ ህወሓት ማስጠንቀቂያ ሲሰጥ ቆይቷል። ይህም ደግሞ ወልቃይት ምዕራብ ትግራይ ነው፣ ተፈናቃዮችም ወደ ምዕራብ ትግራይ መመለስ አለባቸው ወይም ወደ ወልቃይት የሚል ነው። እናም ከሰሞኑ የነበረው ውጥረት አይሎ ሰንብቷል። አሁን ከወልቃይት የተሰማው መረጃ እንደሚያሳየው ህወሓት በጠለምትና በወልቃይት በኩል ዘመቻ መክፈቱን የተሰማው ግን ይሄ ነገር በጣም አስደንጋጭና ድጋሚ የፕሪቶሪያ ስምምነትን አደጋ ውስጥ የሚጥስ ነው እየተባለ ነው። ህወሓት በዛሬው ዕለት በምዕራብ ትግራይ ጸለምት በኩል ጦርነቱን በይፋ ማስጀመሩ ተሰምቷል። ተኩሱ በጠለምት ዋልድባ አካባቢ ዛሬ በአራት ግንባር መጀመሩን የተሰማው በአካባቢ ያለ የጸጥታ ኃይል ግን የአጸፋ እርምጃ መውሰዱ ተሰምቷል። በዚህም አንድ ድሽቃን ጨምሮ በርካታ የሰው ኃይል መማረኩም ከስፍራ የወጡ መረጃዎች እያሳዩ ነው። የህወሓት ጦር ቃል አቀባይ ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን ሲሉ ከሰሞኑ መግለጫ ሲሰጡ እንደነበረ ይታወቃል። ህወሓት ለዚህ ዘመቻ ይረዳው ዘንድ አዲስ ሹምሽር ማድረጉም ነው የተሰማው። ከነዚህም ዋና አዛዥ ጀነራል ወዲ እምበይታይ መሆኑም የተሰማ ሲሆን ዘመቻ አዛዥ ደግሞ ጀነራል ዮሐንስ መዲድን መሾሙ ከሰሞኑ በስፋት ተሰምቷል። እንዲሁም ጀነራል ማሾ በየነን የመረጃ ዋና አዛዥ ጀነራል አድርገው ሰይመዋል። ከዚህም ጋር እንግዲህ ከህወሓት ጋር በጋራ የሚሰሩበት ወይም ጥምዶ የተሰኘው አንዱ ትስስር የዚህ አካል መሆኑ ተሰምቷል። ይሁንና ግን የህወሓት ታጣቂ ጦርነቱ በጀመረ በደቂቃዎች ውስጥ አዛዦች መማረካቸውን የተሰማው ህወሓት በዛሬው ዕለት በጸለምት በኩል ጦርነቱን እንግዲህ እንደጀመረ ነግሬያቸዋለሁ። በማይዳጉሽ ጥቃት የከፈቱ በህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 የደደቢት ክፍለ ሰራዊት መሆኑ ተሰምቷል። መከላከያ ሰራዊትና በአካባቢው የሚንቀሳቀሰው የወልቃይት ዘብ ወይም ደግሞ የተከዜ ዘብ ተብሎ የሚጠራው ኃይል በወሰደ የመከላከል እርምጃ ደደቢት ክፍለ ሰራዊት መደምሰሱና መበተኑም ተሰምቷል። በዚህ መከላከያ ሰራዊት በመከላከል እርምጃ ደደቢት ክፍለ ሰራዊት አዛዥና ሎጂስቲክ ኃላፊ ጨምሮ በርካታ ታጣቂዎች መማረካቸውን መረጃዎች ያሳያሉ። እንዲሻም ጨምሮ የተለያዩ የትጥቅ መሳሪያዎች መማረካቸውም ተሰምቷል። ህወሓት ግን የጦርነት በይፋ መግባቱን ያወጀው ከሁለት ቀን በፊት ነው። ትግስታችን እያለቀ ነው ብለዋል ቃል አቀባዩ። ህወሓት ወታደራዊ ዝግጅቱን ማጠናቀቁና ትግስቱ መሟጠጡን ሲገልጽ፣ በርካቶች ግን በማህበራዊ ሚዲያ የጦርነት ሊበቃን ይገባል ሲሉም ቆይተዋል። የህወሓት ቃል አቀባይ ግን አቶ ገብረ ጻድቅ ድርጅታቸው ለማንኛውም ወታደራዊ ዝግጁ መሆኑን በወይን ሚዲያ በኩል ማስተላለፋቸው የሚታወስ ነው። ቃል አቀባዩ የህወሓት ትግስት ገደብ አለው፣ ገደባችን አልቋል፣ ወታደራዊ ኃይሉም አሁን በተጠንቀቅ ላይ ነው በማለት የክልሉን ወቅታዊም አቋምና የፌዴራል መንግስቱን ግንኙነት አስመልክተው ማብራሪያ ሰጥተዋል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስት ውስጥ ያላት ሚና በተመለከተ ቅሬታቸውንም አንስተዋል።
በትግራይና በፌዴራል መንግስት መካከል ያለው ውጥረት እየጨመረ መምጣቱን ራሳቸውም ጠቅሰዋል። በተለያዩ መግለጫዎች የሚታዩ ውዝግቦችን ማየትም የተለመደ ነው። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ሲሉም ተደምጧል። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር የፕሪቶሪያ ሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ስለሆነ ጦርነት እንከፍታለን ሲሉ ነበር። ይህንንም እንግዲህ በይፋ አድርገውታል። ይሁንና ወልቃይት ላይ ያለው የነ ኮሎኔሉ ደግሞ የወልቃይት ዘብ የሚባል ታጣቂ ቡድን ወይም ደግሞ ሚሊሻ ሲሰለጥኑ ቆይተዋል። የነሱ ኃይልም ቀላል የሚባል አይደለም። በዛሬው ዕለት በጠለምት በኩልም አስከፊ አጸፋ ህወሓት ከወዲሁ ገጥሞታል እየተባለ ነው። ይሁንና ከጀርባ ሻዕቢያና ግብጽ አሉበት የሚለው መረጃ ደግሞ አሁን በስፋት እየተሰማ መሆኑ ኢትዮጵያ በውጭ ጦርነት እስካሁን መቼ ድረስ ነው ስትታመስ የምትኖረው? ሰላምስ አይበቃም ወይ አልደከመንም ወይ የሚሉ ድምጾች እየተሰሙ ነው። በትግራይና በአማራ ክልል እንዲሁም ደግሞ በኦሮሚያ ያለው ጦርነት ቆሞ አገሪቷ ሰላምና ሰዎች ተንቀሳቅሰው እንደልባቸው ሰርተው መኖርና አሁን ካለው የኑሮ ውድነት የተሻለ በሰላም መኖር የሚያስችል ሁኔታ ቢፈጠር ለሁላችንም ይጠቅማል የሚሉ ድምጾች እየተሰሙ ሲሆን ህወሓት ግን ወልቃይትን ይገነጠላሉ እያለ ነው። ወልቃይት ደግሞ ከዚህ በፊት በጥጥ በሰሊጥና በርካታ ምርት ሰጪ አካባቢ መሆኑን ተከትሎ ከአማራ ክልል ለነርሱ ማለት ነው በቀደመው አገዛዝ በ1983 አገሪቱ እንደ አዲስ ስትቋቋም ወስደውታል። አማራ ክልል ደግሞ ግዛቱ የኔ ይገባኛል፣ ግዛቱም የኔ ነው፣ ወልቃይት የጎንደር ክፍለ ሀገር ግዛት አካል ነው የሚል አቋም አለው እና ህወሓት ስልጣን ላይ በነበረ ጊዜ ወስዶታል የሚል አቋም ሲያንጸባርቅ ቆይቷል። እና በጦርነቱ በሰሜን የተከሰተውን ጦርነት ተከትሎ የአማራ ኃይሎች ወልቃይትን በቁጥጥር ስር ውለውታል። ጠቅላይ ሚኒስትር አብይ አህመድ ግን ወልቃይትን በተመለከተ ያላቸው አቋም ይህ ነው። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የተለያዩ ሀሳቦች አንስተዋል። ስለ ህወሓትና ስለ ወልቃይትም ሀሳብ አንስተው ነበር። ከህገ መንግስት በፊት በግድ ስለተወሰደ አሁን እኛ ደግሞ በግድ እንውሰድ ካልን ጉዳዩ በስምምነት የሚቋጭ ሳይሆን በኃይል የሚፈታ መሆኑን ነው የተናገሩት። እዚያ ዘመኑን በሙሉ ወታደር ልናቆም አንችልም። በስምምነት ካልሆነ በወታደር ነው የሚሆነው፣ በወታደር ከሆነ ግን ዘላቂ አይሆንም ይላሉ ጠቅላዩ። ጊዜ ይፈታዋል። አሁን ያለን ሰዎች ስናረጅ ስንደክም ልክ አሁን የተፈጠረው ይፈጠራል ሲሉም ጉዳዩ መፈታት ያለበት በህግና በስርዓት እንጂ በጉልበት እንዳልሆነ አጽንኦት ሰጥተዋል። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎችን ብዙ ሰማለው። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምንፈልገው የሚጎራው የሚናፈሰው አልባልታ ውስጥ የኢትዮጵያ መንግስት እጅ እንደሌለበት ነው ሲሉ ነበር የመንግስታቸውን አቋም በይፋ የገለጹት። እኛ ደቡብ አፍሪካ ይህን ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውንም ለመወሰን አይደለም ብለዋል። ህወሓት ግን በፕሪቶሪያ መሰረት ደቡብ አፍሪካ ባደረግነው ስምምነት ወልቃይት ለኔ ይመለስልኛል የሚል አቋም ነው ያለው። ጠቅላይ ሚኒስትሩ ግን በዚህ ሀሳብ አይስማሙም። የፕሪቶሪያው ስምምነት ይህን ለመወሰን ስልጣን የለውም። ምን አገባ ነውና ኢትዮጵያ መሬት እዛ ሄደ እዚህ ሄደ የሚለው እኛ እዚያ ሄድ ነው እንዴት ሰላም አምጥተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ ግን አላቅም ሲሉ ተናግረዋል። ይሁንና ግን የህወሓት ሰዎች በተደጋጋሚ የሚያነሱት የፕሪቶሪያው ስምምነት ከጦርነቱ በፊት የነበረውን ህገ መንግስታዊ ስርዓት ይመልሳል፣ ለዛ ደግሞ ወልቃይት የኛ ነው፣ ካልሆነ ግን በጉልበት እንወስዳለን የሚል አቋም አላቸው። አብይ አህመድ ግን ወልቃይት ብቻ አይደለም ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ይሄድ፣ ሲዳማና ወላይታ ፕላቴ ላይ ጥያቄ አላቸው። እሱስ ደቡብ አፍሪካ ሄዶ ሲሉ ይጠይቃሉ። ይህ ቦታው አይደለም የተስማማነው በኢትዮጵያ ህግና ስርዓት ይፈጸም የሚል ነው የሚል አቋም አላቸው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያስተት እንዳይደገም ነው። ዛሬ እኔ በጉልበት ነገ ታገስ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግ ባንፈልግም የተወላገደ አማርኛ የተወላገደ ትግርኛ የሚናገር ሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይት ነው አትንኩብኝ አለው እንጂ ከእንግዲህ በኋላ ትግራይ ከሚባል ጋር አልገናኝም አልነጋገርም አላለም። ቢልም አይችልም የሚሉት ጠቅላይ ሚኒስትሩ ስለ ወልቃይት የተመለከተ ሌላም ሀሳብ አላቸው።
ይህን በህግና በስርዓት ብንፈጽም ለወልቃይት ይጠቅማል፣ ለአማራም ይጠቅማል፣ ለትግራይም ይጠቅማል። ወልቃይት በሰላም መፈታት አለበት፣ በጉልበት አይደለም። ማንም የሚጎዳው ነገር የለም። በህግና በስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝም አስፈላጊ አይደለም። እዛ አካባቢ ጥያቄ ረዘም ላለ ጊዜ ነበር። ከዚህ ቀደም ኮሚሽን ያቋቋም ነው ለዛ ብለን ነበር። አሁንም ያንም ነበር አቋም በህግ አግባብ በምክክር በውይይት ይፈታ የሚል ነው እያሉ ነው። ከአማራው ወገን ላለፉት 30 ዓመታት ብዙ ወልቃይቴዎች ሲፈናቀሉ ሲሰደዱ ኖረዋል። በሌሉበት ህዝብ ውሳኔ ቢባል የተመናመነ ህዝብ ነው እንጎዳለን። በትግራይ በኩል አሁን በተፈጠረው ግጭት ብዙ ሰው ወጥቷል። ስለወጣ አሁን ባለው ቢወሰድ አማራ ክልል አድቫንቴጅ ወስድብናል የሚል ሐሳቦች አሉ ይላል። ግን ከአድዋም ሄደ ከደብረ ማርቆስም ሄደ ሰው ሊኖር ይችላል። ግን ወልቃይት ይታወቃል። አትላንታ ሚኖር፣ አውስትራሊያ ሚኖር፣ ጅማ ሚኖር ስለዚያ ቦታ ሐሳብ እንዲሰጥ እድል ካልተሰጡ በስተቀር ዘላቂ ሰላም አይመጣም ይላሉ። ጉዳዩ ወደዛ ስለሄደ ወደዚህ ስለመጣ ሳይሆን ያን ህዝብ የራሱ ዕጣ ፈንታ እንዲወስን ዲሞክራሲያዊ እድል እንዲያገኝ ማድረግ ከቻልን ብቻ ነው መፍትሄ የሚመጣው። እነዛን ችግሮች በሚቀርፍ መንገድ እንደሚሰራ ተስፋ አደርጋለሁ። ጊዜ ወሰደ ነው የጠበቅነውም ለዛ ነው ይላሉ። ከህገ መንግስት በፊት ህወሓት በግድ ስለወሰደ አሁን እኛ ደግሞ በግድ ወስደን እዛ ዘመኑን በሙሉ ወታደር ልናቆም አንችልም። ስምምነት ካልሆነ በወታደር ነው የሚሆነው። በወታደር ከሆነ ዘላቂ አይሆንም። ጊዜ ይፈተዋል። አሁን ያለን ሰዎች ስናረይ ስንደክም ልክ አሁን የተፈጠረ ይፈጠራልና ይህ መሆን የለበትም እያሉ ነው። ለማንኛውም ዛሬ ህወሓት በወልቃይት በኩል ትንኮሳ የፈጸመውና ጦርነት ድጋሚ እንድትገባ እየጎተተ ያለው ኢትዮጵያ የዓለም ወታደራዊ ኃይል ደረጃዋን ባሻሻለችበት ሁኔታ ነው። ለመሆኑ ኢትዮጵያ በዓለምና በአፍሪካ ደረጃዋ ምን ይመስላል? ግሎባል ፋየር ፓወር የሚባል ተቋም አለ። የ26 ወታደራዊ ኃይል ደረጃ መሆኑን አውጥቷል። ኢትዮጵያ በ0.8525 የኃይል መለኪያ በ25 ከነበረችበት 52ኛ ደረጃ 5 ደረጃዎችን አሻሽላ በዓለም 46ኛ ደረጃ ላይ ተቀምጣለች። ከአፍሪካ ደግሞ ባለችበት 5ኛ ደረጃ ላይ ተቀምጣለች። በወታደራዊ ኃይል በ26 ግብጽ ከአፍሪካ ቀዳሚ ወታደራዊ ኃያልነቷን ይዛለች። በ0.3651 የኃይል መለኪያ አፍሪካ አንደኛ፣ ከ145 ሀገራት መካከል ደግሞ ከዓለም 19ኛ ደረጃ ላይ ይዛለች። አልጄሪያ በአፍሪካ ሁለተኛ በዓለም 27ኛ ደረጃን ይዛለች። ናይጄሪያ በዓለም 33ኛ ናት። ደቡብ አፍሪካ 40ኛ፣ ኢትዮጵያ 47ኛ፣ ሞሮኮ 56ኛ፣ አንጎላ 59ኛ፣ ኮንጎ ዲሞክራሲያዊ ሪፐብሊክ 64ኛ፣ ሱዳን 66ኛ፣ ቱኒዚያ 79ኛ ከአፍሪካ 10 ወታደራዊ ኃይሎች ዝርዝር ውስጥ የተካተቱ ናቸው። በዘንድሮ ዓመት ኢትዮጵያ፣ ሞሮኮ፣ ኮንጎ ዲሞክራሲያዊ ሪፐብሊክ፣ ሱዳን እና ቱኒዚያን ጨምሮ 14 የአፍሪካ ሀገራት በዓለም የወታደራዊ ኃይል ዝርዝር ውስጥ የደረጃ መሻሻል አሳይተዋል። ከአፍሪካ ሀገራት 17ቱ ደረጃቸው ሲቀንስ የ7ቱ ደግሞ እንደነበረ ቀጥሏል። ግሎባል ፋየር ፓወር የኃይል መለኪያ ወታደራዊ ቁጥር፣ የጦር መሳሪያዎች፣ በጀት፣ ሎጂስቲክ፣ የተፈጥሮ ሀብቶች፣ ጂኦግራፊን ጨምሮ ማለት ነው ከ60 በላይ አማላካች በመጠቀም የሚያስላ እንደሆነ ይታወቃል። የሆነ ሆኖ ይሄ የኢትዮጵያ ደረጃ እየተሻሻለ ባለበት መንገድ ህወሓት ትንኮሳ መፈጸሙ ያዋጣል ወይ ወዴት ያደርሳል? ከቅርብ ጊዜው ለምን አንማርም? ዓለም ከሁለተኛ ዓለም ጦርነት በኋላ ብዙም ያስተናገደው ትልልቅ ጦርነት የለም። በተለይ የኢትዮጵያ አስከፊ መሆኑ የእርስ በርስ ጦርነት መሆኑ ነው። ከቆየው ታሪክ ከዘመነ መሳፍንት ሳይሆን አሁንም አለመማራችን እጅግ አሳዛኝ ነው። ኢትዮጵያ ለልማት የምታውለውን ሀብት ለጦርነትና ለጥይት መግዣ እያዋለች እስከ መቼ እርስ በርስ የመዋጋት ሁኔታ ይቀጥላል? ሰላም ለሀገራችን፣ ሰላም ነው የሚያስፈልገው። ለመነጋገርና ለመመካከር ጊዜው አሁን ነው። ቀጣይ ምርጫ ጊዜ በመሆኑ ልዩነቶችን በጠረጴዛ ዙሪያና በምርጫ መፍታት ይገባል እንላለን። ለማንኛውም ይሁንና በቃን። ቀጣይ አዳዲስ መረጃዎች ከተሰሙ መለሳለሁ። ቻው ቻው።